ከመሳቢያ ውስጥ ይዘው የወጣውን 10,000 ብር አምጣ። እንዴ የምን 10,000 ብር? የሆቴል ቤት ሳህን በማጠብና የዲሽ ሳህን በመጠገን ራሴን የማስተዳደር ታታሪ ሰው ነኝ። የዲሽ ጥገና ሙያ ውስጥ ከገባው ሰነባበቱ። ሳህን አጠባ የጀመርኩበትን ቀን ሳስበው ግን ለራሴ ይገርመኛል። የሆነ ቀን ዶክመንቴን ይዤ አዙሪት እንደያዘው ሰው ስራ ፍለጋ ከተማ ውስጥ ሲሽከረከሩ አልኩና ራበኝ። ሁሌ ሽሮ መብላት ስለታከተኝ ምን አባቱ ሺህ ዓመት አይኖር አልኩና ምሳ ለመብላት አንድ ሆቴል ገባው። ገና ከመቀመጤ አንዲት ተስተናጋጅ መጣችና ምን ልታዘዝ አለችኝ። መታዘዝ ከሰነፍ መስዋዕት ይበልጣል ይላል ቃሉ። ቃሉን የምታከብሪ ጥሩ ሰው ነሽ። ፈገግ ብላ አመሰግናለሁ፣ ግን ያው ቃሉን ከማክበር ባለፈም አስተናጋጅ እንደመሆኔ መጠን ሰው ሲመጣ ምን ልታዘዝ ማለት ግዴታዬ ነው። ኧረ ስንት አስተናጋጆች አሉ መሰለሽ ከስተመር ተቀምጠው እያዩ ዝም የሚሉ። አንዳንዶቹማ ጭራሽ ስጠሪያቸውን ላይ ይገላመጣሉ። ድርጅቱ ስራዬን አክስሮልኝ ብሎ የቀጠራቸው ነው የሚመስሉት። ያው ሁሉም እኮ አንድ አይደለም። ሁሉም አንድ እንዳልሆነማ አንቺ አሳየሽኝ እኮ። ስምሽን ማወቅ እችል ይሆን? ትሁት አለችኝ። ስምን መልአክ ያወጣዋል ማለት አሁን ነው። ስምሽ ከጸባይሽ ጋር ሄዶ ልክክ ነው ያለው። አመሰግናለሁ። እሺ ምን ላምጣልህ? ገና ሳልበላት ትናሽ አጠገበኝ እኮ። በቃ ጋዝ ላይ ታምጭልኝ። እሺ አለችና ሄደች። እኔም በቃኝ ቢል አስበዋል። ጾም ሆነ እንጂ ጋዝ ላይት እኔ ራሴ እንዴት እንዳማረኝ። ያዘዝኩት ጋዝ ላይት መጥቶ ጣቴ ትሪው ላይ አብስትራክት እስኪስል ድረስ ጥርግ አድርጌ ከበላው በኋላ የመጣልኝ እንዲላየውና የከፍል እጄን በሶፍት ጠርጌ ወደ ኪሴ ስሰደው እጄ ከታፋዬ ጋር ተገናኘ። ደነገጥኩ። በፍጥነት የኪሴን ምላስ ገለበጥኩት። ተቀዷል። እኔም ብሎ ጋዝ ላይት ተመጋቢ አልኩ። የተሳቀቀ አስተናጋጇን በምልክት ጠሯት። ፈጠን ብላ መጣችና አቤት ምን ይጨመር? መጨመሩን ተይውና ጉዶኝልሻለሁ። ማለት ምግቡ አልተመቸም እንዴ? ኧረ በጣም ነው የተመቸኝ። አታይም እንዴ ትሪው ላይ የጣቴ ምልክት እስኪወጣ ድረስ እኮ ነው ጥርግ አድርጌ የበላሁት። ምንድነው ታዲያ? ግራ አጋባኸኝ እኮ። ወደ እኔ ጠጋ እንድትል አረኳትና ጆሮዋ ስር ገብቼ ኪሴ ተቀዶ ያዝኩትን ብር እንዳለ ጣልኩት። ስለዚህ አለችና የቀኝ አይኗን ቅድም ሰቅላ ቆመች። በቃ ስልኬን ያዥውና ብሩን ስሰጥሽ ትመልሽልኛለሽ ብዬ ጠቅጠቅ ስልክ ከኪሴ ያወጣው። አንተ ጥሩ ትጫወታለህ እባክህ። ይሄ ስልክ እንኳን የጋዝ ላይት አይደለም የአንድ ሽሮ ዋጋ ራሱ አወጣም እኮ። ፎቷ ልጅ በአንዴ ወደ ሆረር ተቀየረችብኝ። ጨቃጨቅ ሰማና የቤቱ ማናጀር መጥቶ ምንድነው ምን ሆናችሁ ነው? ጋዝ ላይቱን ጥርግ አድርጎ ከበላው በኋላ ብር የለኝም እያለ ነው አለችው። በልቤ ረቺንስ ጋዝ ነበር አርከፍክፎ ማቃጠል አልኩና ኧረ መኖሩስ ነበረኝ ኪሴ ተቀዶ ጥየው ነው። ትንሽ አሰብ አረገና ችግር የለም በቃ አለኝ። የሰማሁትን ማመን ተስኖኝ እውነት ያ ምንም ችግር የለም ኪችን ውስጥ 100-200 ሳህን አለ፣ እሷን ዝም ብለህ ለቅለቅ ታረጋታለህ አለኝ። የበላሁት ጋዝ ላይት በአንዴ ኮዴ ጠፍቶ ሲርበኝ ተሰማኝ። እንባ የተናነቀኝ እሺ አልኩት። ትሁት እኮ ያረገልህ ልጅቷን ገንዘቡ ነበር። ገባህ? ገንዘብ ካለ ሁሉም ሰው ትሁት እኮ ነው። ስታጣ ቀይር ነው የሚሉት ሁሉም።